በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አራተኛ ሳምንት መጻጉዕ በቅዳሴ ጊዜ የሚነበቡ ምንባባት፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አሁን ያለሁት ከ6 ወር ቆይታ በኋላ ወደ ቤተሰብ ተመልሼ ዛሬ የምሰራላችሁ ዛፍ ስር ቁጭ ብዬ ነው። ቤት ውስጥ አይደለሁም። እስካሁን የቆየሁት ደብረ ታቦር ከተማ ነው። አሁን በእብናት ወረዳ መጨና ቀበሌ የትውልድ ቦታ ስፍራ ሄጄ ነው። ይሄንን የዛፍ ስር ኦክሲጅን በነፃ ሳብ እያደረኩኝ አብረን ቆይታ የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅዳሴ ጊዜ የምነበቡ ንባባት ሰራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1 ፈጽም። ንፍቅ ዲያቆን የሚያነበው መልእክተ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ፈጽም። ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 12። በቅዳሴ ጊዜ የምነበበው ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 25። የሚቀደሰው ቅዳሴ እግዚ። በቅዳሴ ጊዜ የሚሰበክ ምስባክ መዝሙረ ዳዊት መዝሙር 40 ቁጥር 3 እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ እግዚኦ ተሳለኒ። መነሻ ዜማ ሁለት አይነት። አንደኛ መነሻ ዜማ በእንተዝ ናፈቅረኪ እግዚአብሔር አድዋ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እብየ እግዚኦ ተሳሃለኒ። ሁለተኛ መነሻ ዜማ ወሰጠጠ መጽሐፈ ዕዳሆሙ አንድ ላይ እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እብየ እግዚኦ ተሳሃለኒ። በቀጣይ የዐቢይ ጾም 5ኛ ሳምንት የደብረ ዘይትን የቅዳሴ ምስባክ የሰንበት ግጻዊ ይዤ እመጣለሁ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ ባይ።